On this video, let us discuss another title, feudal society. በዚህ ቪዲዮ ደግሞ የፊውዳሉ ማህበረሰብ በምዕራብ አውሮፓ ግዛት ምን ይመስል ነበር፣ በአጠቃላይ የፊውዳሉ ስርዓት ምን አይነት ሁነቶች ነበሩት የሚለውን የምንማርበት ርዕስ ነው። As Western Europe fell apart, the number of separate powerful lords and vassals increased. የምዕራብ አውሮፓ ግዛትና ስልጣኔ ሲዳከምና ሲወድቅ በርከት ያሉ የተነጣጠሉ ሀያላን መሳፍንቶችና መኳንንቶች ቁጥራቸው እየጨመረ መጥቶ ነበር። Thus, from 500 to 1500 AD, a new socio-political system called feudalism emerged. በዚህም ከ500 እስከ 1500 ዓመተ ምህረት ድረስ አዲስ የማህበረሰባዊ ፖለቲካዊና ኢኮኖሚያዊ ስርዓት ፊውዳሊዝም የሚባል ተጀምሯል። ፊውዳሊዝም ማለት በአማርኛ የጋሪዮሽ ዘመን እንደማለት ነው። The ruling class of feudalism were made up of kings, nobles, knights or soldiers of the medieval period and the higher clergy. በዚህ በፊውዳል ስርዓቱ ውስጥ የገዢው መደብ ቤተሰቦች ወይም ገዢዎች እና አስተዳዳሪዎች የሚከተሉት ናቸው። እነሱም ኪንግስ ንጉሶቹ፣ ኖብልስ መኳንንቱ መሳፍንቱ፣ ናይትስ እነዚህ በመካከለኛው ዘመን የነበሩ ወታደሮች እንዲሁም ኃላፊነት ያላቸው ካህናት ነበሩ። ቫዛሊች was a system relates a higher lords to the lower lord in feudalism. ቫዛሊች ወይንም የአዛዥ ታዛዥ ግንኙነት ብለን የምንጠራው ትልልቆቹ መኳንንቶችና መሳፍንቶች ከትንንሾች ወይንም ከበታች ካሉት መኳንንትና መሳፍንቶች የሚገናኙበት የአዛዥ ታዛዥ ስርዓት ነው፣ ወይንም የአዛዥ ታዛዥ የግንኙነት ስርዓት ነው። In this system, the higher lord gave fief to the lower lord. Fief is in Ethiopian context ጉልት። በዚህ የግንኙነት መረብ ወይንም የአዛዥ ታዛዥ የግንኙነት መረብ ውስጥ ትልልቆቹ መኳንንትና መሳፍንቶች ለበታች ላሉ መኳንንት መሳፍንቶች ፊቭ የሚባል ወይንም በኢትዮጵያ በእኛ አጠራር ጉልት የሚባል መሬት ይሰጧቸዋል። The fief serves as a salary. ይህ ፊቭ ወይንም ጉልት ብለን የምንጠራው ትልልቆቹ መሳፍንቶች ከበታች ላሉ መሳፍንቶችና መኳንንቶች የሚሰጧቸው ልክ እንደ ደሞዝ ነው። Then the lower lord became a vassal of the higher lord. በዚህም ከበታች ያሉ መኳንንትና መሳፍንቶች ለበላይ አለቆቻቸው ይሄንን መሬት ወይንም piece of land በመቀበል እንደ ደሞዝ ማለት ነው ለበላይ አለቆቻቸው ወይንም መኳንንትና መሳፍንቶች ይታዘዛሉ ወይንም የሚሉትን ይፈጽሙላቸዋል። ስለዚህ ፊፍ ብለን የምንጠራው ጉልት ነው። የሚሰጠውም ትልቆቹ ባለስልጣናት ወይንም መኳንንትና መሳፍንቶች ከበታች ላሉ መኳንንትና መሳፍንቶች እንደ ደሞዝ አድርገው የሚሰጧቸው መሬት ነው። የበታች መኳንንቶች ይሄን መሬት ከተቀበሉ በኋላ ለበላይ አለቆቻቸው ይታዘዟቸዋል። ፊፍ ኦር ፊውድ ኢዝ a piece of land. ቅድም እንዳልኳችሁ የፊፍ ወይንም ፊውድ ብለን የምንጠራው መሬት ነው ወይንም የተወሰነ መሬት ለበታች ባለስልጣናት የሚሰጥ መሬት። Thus, feudalism was a system of holding land and providing service in exchange. በአጠቃላይ ይሄ ፊውዳል ስርዓት ምንድን ነው ብለን ስንመለከተው ከመሬት ጋር የተያያዘ ስርዓት ነው። ትልልቆቹ ባለስልጣናት መሬት ይይዛሉ። ይሄንን መሬት ለሌላቸው ሰዎች በተለያየ መንገድ በማዋስና በመስጠት በአጻፋው አገልግሎት የሚያገኙበት ነው። አገልግሎት ስንል ለምሳሌ ግብር መክፈል ሊሆን ይችላል፣ የጉልበት ስራ ሊሆን ይችላል። እንዲሁም የተለያዩ አገልግሎቶችን በእነሱ መሬት ውስጥ ያሉ ሰዎች ይሰጧቸዋል። ስለዚህ ይህ ስርዓት በአጠቃላይ የፊውዳል ስርዓት ወይንም የጋሪዮሽ ስርዓት ተብሎ ይጠራል። The basic units of European feudalism were manor or villages. በአውሮፓ የፊውዳል ስርዓት ወይንም የጋሪዮሽ ስርዓት የሚፈጸምበት በዚህ በማኖር ወይንም በመንደሮች ነው።
manorial lord exercised political, judicial and military power over the peasants of his manor in feudal Europe። እነዚህ ማኖሪያል ሎርድ ወይንም የመንደር ወይንም የአካባቢ መሪዎች እነሱ ባሉበት ወይንም በእነሱ በሚያስተዳድሩት መንደር ያሉ ማህበረሰብን የፖለቲካ የዳኝነትና የወታደራዊ ኃይል አገልግሎቶችንና ኃላፊነቶችን አገልግሎቶችን ይሰጣሉ። ለምሳሌ እነዚህ ማኖሪያል ሎርድ ወይንም የመንደር ገዢዎች የአካባቢው ማህበረሰብ የተለያየ በደሎችን ይዞ ሲመጣ የዳኝነት ስርዓትን ያሰፍናሉ ወይንም ይሰጣሉ። ፖለቲካውንም አካባቢው ይቆጣጠሩታል። ከዚህም በተጨማሪ ናሽናል ክራይሲስ ሲፈጠር ወይንም በአጠቃላይ በእነሱ መንደር በሚያስተዳድሩት መንደር አካባቢ ብሔራዊ የሆነ ችግር ሲፈጠር ለበላይ አለቆቻቸው የአካባቢውን ማህበረሰብ ወይንም እነሱ የሚያስተዳድሩትን ህዝብ ይዘው ይዘምታሉ። The masses of the feudal society was made up of peasants, craftsmen and traders። አብዛኛው በዚህ በጋርዮሽ ስርዓት ወይንም በፊውዳል ስርዓት ውስጥ ማህበረሰቡ የተዋቀረው ከአርሶ አደር ከጥበበኞችና ከነጋዴዎች ነው። የገዢው መደብ ቤተሰቦች ጥቂት ናቸው። አብዛኛው ህዝብ ግን ገበሬ ነው፣ አናጺ ነው፣ እንዲሁም ነጋዴ ነው። This section of society had no political and economic power። እነዚህ ገበሬው አናጺውና ነጋዴው የፖለቲካን ይሁን የኢኮኖሚ ኃይል ወይንም የበላይነት የለውም። ዌስት ዩሮፒያን ፊውዳል ሶሳይቲ was exploitative። ይህ በምዕራብ አውሮፓ የነበረው የጋርዮሽ ስርዓት በዝባዥ ነበር። During the feudalism, the church had authority over the ruling classes and the ordinary people። በዚህ በመካከለኛው የአውሮፓ ዘመን ወቅት በዚህ በፊውዳሉ ስርዓት ወቅት ቤተክርስቲያን በገዢው መደብ ክፍል እንዲሁም በተራው ማህበረሰብ ላይ የራሷ የሆነ ስልጣን ነበራት ወይንም የበላይነት ነበራት። The Roman Catholic Church owned land። የሮማ ካቶሊክ ቤተክርስቲያን የራሷ የሆነ መሬት ነበራት፣ ሰፊ የሆነ መሬት። This land was cultivated by the ordinary society። ይህን መሬት የሚያለሙት ያው በአካባቢው ያሉ ማህበረሰብ ወይንም ተራው ማህበረሰብ ነው።